محمد يا رسول الله يا حبيب الله. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم። توكل ህይወት በከበደችህ ጊዜ በአላህ ተማመን። አንዳንድ ጊዜ ህይወት ምንም ስሜት የማይሰጥ ነገር ላይ ትደርሳለች። ታቅዳለህ፣ እቅድህ ይከሽፋል። ትሞክራለህ፣ በሮች ይዘጉብሃል። ዱዓ ታደርጋለህ፣ መልስ ይዘገይብሃል። ልክ በዚህ ወቅት አላህ ተወኩሉን እያስተማረህ ነው። ተወኩል ተስፋ መቁረጥ አይደለም። ተወኩል ካንተ የሚጠበቀው ማድረግና ልብህን በአላህ እጆች ላይ ማድረግ ነው። 1. አላህ በቂ ነው። በሱረቱ ተለቅ ምዕራፍ 65 ቁጥር 3 ላይ እንዲህ ይላል፣ በአላህ ላይ የሚጠጋ ሰው እርሱ በቂው ነው። አላህ ፈቃዱን አድራሽ ነው። አላህ በቂ ከሆነ ለምን እንፈራለን? አላህ በቂ ከሆነ ለምን እንጨነቃለን? 2. ተወኩል የውስጥ ሰላምን ያመጣል። በሱረቱ ኢምራን ምዕራፍ 3 ቁጥር 159 ላይ እንዲህ ይላል፣ ቁርጥ ሐሳብን ባደረግክ ጊዜ በአላህ ላይ ተማካ፣ አላህ በእርሱ ላይ ተመኪዎችን ይወዳልና። አላህ ተወኩልን መቀበል ብቻ አይደለም፣ አላህ በእርሱ ላይ የሚተማመኑትን ይወዳል። ወፎችና ሪዝቅ። ተርሚዚ በዘገቡት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ በአላህ ላይ እውነተኛ የሆነን መመካትን ብትመኩ ወፎችን እንደሚመገቡ ይመግባችሁ ነበር። ጠዋት ባዶ ሆዳቸውን መጥተው ሲመለሱ ሆዳቸውን ሞልተው ይመለሳሉ። ወፎች ጎጇቸው ውስጥ ተቀምጠው አይቀሩም፣ በእምነት ይበራሉ። ተወኩል ተግባር ሲደመር እምነት ነው፣ ስንፍና አይደለም። ግመልህን እሰር። ትርሚዚ በዘገቡት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው እንዲህ ብሎ ጠየቀ፣ ግመሌን ልሰር ወይስ በአላህ ልመካ? ረሱል ሰለላሁ ዐለይሂ ወሰለም መለሱ፣ እሰርና በአላህ ተመካ። ተወኩል ግዴለሽ እምነት አይደለም፣ ኃላፊነት ያለበት እምነት ነው። ረሱል ሰለላሁ ዐለይሂ ወሰለም እና አቡበከር ረዲየላሁ ዐንሁ ዋሻ ውስጥ። በእስልምና ታሪክ ውስጥ የሂጅራ ምሽት አንዱ የጨለማው ምሽት ነው። ጠላቶች ከውጪ ናቸው፣ ጎራዴዎቻቸው ተዘጋጅተዋል፣ ሞት ቀርባቸዋለች። ረሱል ሰለላሁ ዐለይሂ ወሰለም እና አቡበከር ረዲየላሁ ዐንሁ በታህዋር ዋሻ ውስጥ ተደብቀዋል። አቡበከር ረዲየላሁ ዐንሁ ወደ ውጪ ተመለከቱና አንሾካሾኩ። ድምጻቸው ይጠቀም ነበር። የአላህ መልእክተኛው ከእግራቸው በታች ጎንበስ ብለው ከተመለከቱ ያዩናል። በዚህ ወቅት እውነተኛ ፍርሃት ነበር። አደጋው የእውነት ነበር። ልቦቻቸው የድካም ስሜት ላይ ነው እና ረሱል ሰለላሁ ዐለይሂ ወሰለም ተወኩልን ለዘላለም በሚገልጽ ቃል ተናገሩ። አትፍራ፣ በእርግጥ አላህ ከኛ ጋር ነው። ሱረቱ ተውባ ምዕራፍ 9 ቁጥር 40 ላይ። ሱብሃንአላህ። መሸበር የለም፣ ጩኸት የለም፣ ተስፋ መቁረጥ የለም፣ ሙሉ የሆነ መተማመን ብቻ። አላህ ማንም የጦር ሰራዊት እንኳን ሊገምተው በማይችለው መልኩ ጠበቃቸው። ሸረሪት በድሯ፣ ወፏ በጎጆዋ፣ እናም ሰማያዊ ጥበቃ። ከባድ ቀናቶች ተወኩልን አያጠፉም፣ ፍርሃትን ግን ያጠፋሉ። ተወኩል ማለት ዱዓ አድርገህ እና በሰብር ስትጠብቅ ነው። ሁሉንም በትክክል እያደረግህ ሳለ የአላህን ትክክለኛ ጊዜ ስትጠብቅ ነው።
ልብህ ሲሰበር ኢማንህ ግን አብሮህ ሲሆን ነው። ተወኩል እንዲህ ይላል፣ ያ አላህ እኔ ሞክሬያለሁ፣ አሁን በአንተ እተማመናለሁ። ተወኩል በእኛ ውስጥ ለመገንባት ከአንተ የሚጠበቀውን ሁሉ አድርግ። ከልብህ ዱዓ አድርግ፣ ችላ አትበል። ጭንቀቶችን ሁሉ ተዋቸው። ይህንንም ሲል በቀን በቀን አብዙ። ሐስቢ አላሁ ላኢላሃ ኢላ ሁወ፣ አላህ በቂ ነው። አላህ ከዘገየብህ እየጠበቀህ ነው። አላህ አቅጣጫን ከለወጠብህ እየመራህ ነው። አላህ አንድን ነገር ካበላሸብህ ከመጥፎ ነገር እየጠበቀህ ነው። አላህም ተወኩልን እንዲወፍቅን ይህን ዱዓ እናብዛ። اللهم ارزقني صدقات توكل عليك وراحة قلبي بك يرب بقضائك واجعلنا ممن إذا صدقت بهم الدنيا وسقوا بك. يا الله በአንተ ላይ እውነተኛ ተወክሉን አፍቀን፣ በአንተ የሆነን የልብ ሰላም ወፍቀን፣ በውሳኔ የምንብቃቃ አድርገን። ህይወት ከባድ በሆነችን ጊዜ በአንተ ላይ ተወኩልን ወፍቀን። በአላህ ላይ ተማመን። ህይወት ቀላል ስለሆነች ሳይሆን አላህ እውነተኛ ታማኝ ስለሆነ እንጂ።